እናንተ ዝም በሉ የዛ ቤት ሰው ያውራ። እናንተ ዝም በሉ የዛ ቤት ሰው ያውራ። ከአንበሳ ጉሮሮ ማን ያወጣት ሽጋ? ከሺህ ቢወለዱ ከአምሳ ቢወለዱ እንደ ሄርሜ ያለ ያስፈልጋል ጀግና። ክትት ያላሞቱ እሄድና እላለው ረፉ። የጥርስ ሹቅራት እየታየ ዘርፉ። ጎመን ዘር ቢዘሩት መልሶ ጎመን ዘር። ሄርሜላ ቆንጆቱ የሰው ዘር የሰው ዘር። አብርሃም ታደሰ የሰው ዘር የሰው ዘር። እስቲ ንኩትና ጠብ ትበል ደሙ። አብርሃም አደለ የሰውስ ዘሩ በይልኛ አንቺ ቡቡ። ራሷን በራሷ ባይሏት ሰዎቹ ጎጂ። ራሷን በራሷ ባይሏት ሰዎቹ ራሷን በራሷ ባይሏት ሰዎቹ ጎጂዬ ጀግናይቱ አቀላተምቹ። ጎጂዬ ጀግኒቷ አቀላተምቹ በያንቺ። እና አንዳንድ ሰዎች ሼር አድርጋችሁ አድርሱልኝ። ቤቱንም ኮፒ ሊንክ አድርጉ። እኛ በሚመጣው ቪዲዮ ነው ተገድፈን ሀሳብ የምንሰጠው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ጎጃም ሚዲያ ነኝ እንግዲህ መጥቻለሁ። እንዲሁም ደግሞ የፍቅር ጀማዓዎች እንዴት አላችሁልኝ እላለሁ። አንድ ቀን በእናንተ ግጥም የምገጥም ይሆናል ኢንሻአላህ። ሄርሜላ ቆንጆቱ አንገትሽን ልዋሰው ሳረገርጉዬ ነገ ልመልሰው ሳረገርጉዬ ነገ ልመልሰው እላለሁ። እናንተ ዝም በሉ የዛ ቤት ሰው ያውራ። ከአንበሳ ጉሮሮ ማን ያወጣት ስጋ? አሁን ለምንድን ነው ፈሪ ማጦንጦኑ? አሁን ለምንድን ነው ፈሪ ማጦንጦኑ? አሁን ለምንድን ነው ፈሪ መናገሩ? ቅጠል አይበጠስ ካልደረሰ ቀኑ። አትርሳ ጎጃሜነቴን ሼር አድርጋችሁ ለዛ ጥር ስለሌለው ገልቱ አድርሱልኝ። ሲያዩት ያላማረ ሲበሉ ቅር ይላል ይባላል። ስደት ላይ ሁነን ቻናላችንን የምናሳድግ ሰዎች አፈር ልሰን ተነስተን ነው። ንገሪኝ ብለህ ከሆነ አንተንም እስከ ቆንደለ ነው ምነቅ። አንተ ነጋዴ አርፈ ተቀምጠህ እየሸቀርክ ብትበላ ይሻልሃል። እኔ እንዳንተ በዩቱብ ገንዘብ አይደለም የማድረው፣ ሰርቼ ነው የማድረው ላቤን ጠብ አድርጌ። ስለዚህ ስነ ስርዓት ይዘህ ብትቀመጥ ይሻልሃል። ሼር አድርጋችሁ ለዛ በርቢል ሮቶ አድርሱልኝ። ኢትዮጵያ ላይ ተቀምጠክ በዚህ መልኩ የኔን ቻናል እየወሰድክ የሆነ ነገር አደርጋለሁ ታልክ የሚከተልህን ከጀርባ ወቅ። የማንዘር ጎመን ዘር ቢዘሩት መልሶ ጎመን ዘር። ጎጂዬ ጀግናዋ የሰው ዘር የሰው ዘር። ጠይቅ። ጎጃም ላይ ነው ተወልጄ ያደግኩት። አንተ ቆሻሻ ቻናልክ አይደለም አንተነት ነው የሚጠፋው። ይሄንን እያሰብክ እኛ በሚመጣው ቪዲዮ ደመቁ ሸላይ በመተረክስበት ሀሳብ ነው የምንሰጠው አይደለ? ስለዚህ አርፌ አልቀመጥም ታልክ ደግሞ ዋጋህን ታገኛለህ ማለት ነው። አርፈ ብትቀመጥ በእኛ ነው እዚህ የደረስከው፣ በእኛ ነው ያደግከው። አንተ ሞራንም የለህም ልቅናም የለህም። ምንድነው ሴት ይመስል ደግሞ እንደዚህ ሴት ይመስል እንደዚህ በዚህ ልክ ወርዶ ተፈጥፍጦ የተጣሉትን ማጣላት። እናንተ እንደዚህ አትሉ፣ እስኪ ቀስ በሉ እንደማለትን እዚህ የንውት ይሄን ጥርስን ሊያሳስሩ ሊያስተክሉልህ ከሆነ ሂድ ያስተክል። ከደመቁ በጎች እኮ ካንተ የደመቁ በጎችን ግንባር ቀደምት ያቆኛል። አሁን አይደለም እኮ የሚያቆኝ። የት ነበርክ? የዛሬ አራት ዓመት ከሆነ እኮ እሷ ውሸት ተጀመረች እኮ 4 ዓመት ውሸት። ሄርሜላ እኮ ከሱ ኋላ መታ እኮ በኮንፊደንስ ቅብር ብላ እኮ ገዛ ቤቷ ሄዳ እኮ እያዋርዳቻት ነው የምትገኘው። ምን ነው እንደዚህ? ይቺ ክብሯን የሸጠችው፣ ይቺ በገንዘብ ክብሯን የሸጠችው፣ ይቺ ለዶላር ብላ ለገንዘብ ብላ ይቺ ገላዋን ሽጣ ዳቦ በነፃ ብላ የምትመጣው። እኔ ትክክል እውነቱን ነው የምነግርህ። ይሄ ሶሻል ሚዲያ ነው። ውሸቴን ከሆነ ሁሉም ሰው ወጥቶ ይናገር። ይቺ ዳቦ በነፃ ባዶ ራቁቷን የምትመጣው፣ በሃይማኖት የምትነግደው፣ ይቺ በመስቀል የምትነግደው እንዴ! በማማቱ ቀን እኮ ዱባይ ሂዳ እኮ ማስታወቂያ ሰርታ እኮ ሰርግ ነው ብላ የተመለሰ ሴት እኮ ናት። ቁርጥ ፌስታል ይዛ ከኢትዮጵያ ተነስታ ዱባይ ገብታ ማስታወቂያ ሰርታ አግብታ ተብሎ እኮ ሻንጣ ይዛ የተመለሰ ሴት እኮ ናት። እናቷ እኮ ዞላ ዩቱብ ላይ እኮ ልጄ ፈረንጅ ላምላቢ ሆነች ብላ እኮ በመስኮት ተዘግቶባት ቤት ተዘግቶባት ቆልፈንባት በመስኮት ዘላ ሄደች እኮ ብላ እናቷ እንድትሰራ ያደረገ ሴት ናት እኮ። ይቺ ጉታጀራ አይደለም የተወለደችው፣ ተወልዳ አድጋ አዲስ አበባ ነው ተወልጄ ያደግኩት ብላ የምትዋሽው። አባይ ሚዲያ ላይ ገብታ አባይ ሚዲያ እኮ ዛሬ በፈሱ አስቅም እኮ ደመቆ ጠጋ ብላ ፈስታ እኮ አስቅም እኮ አባይ ሚዲያ እንዴት እንደምታስጠላት። ህዝቡ ትቅረብ ሲል አባይ ሚዲያ መቼ ማሳረኛና ታቀረበቻት። ይቺ ዋሽታት የወጣችው
አንተ ነህ ለሷ ተተግነህ እንደ ዩቱበርነትህን ታካሄዳለህ እንጂ ለደመቁ በጎች ይቺ ልጅ ምናምን ሁሉም ሰው ሄዶ የደመቁን የሸላይን ጥላቶች አንተ ተቃውመህ ትዘልቃቸዋለህ። ወላቃ መጀመሪያ ጥርስን አስተካክል። ጥርስህን ሊያሳስሩልህ ከሆነ ያስተካክሉልህ። ከራስህ አልወርድም። አንተ ቅሌታም ማለት ነው። ምንድን ነው እንደ ጌሾ መቅለጥ? ሲያዩት ያላማረ ሲበሉ በርቤል። እዚህ ተመጨመላለቅ በፊት አንተ ስፖርቲንግ ሂደህ አሰራም እንዴ? ጨምላቃ ደግሞ ስደት ላይ ያለውን እህቶችን ደግሞ እንደዚህ በዚህ ልክ ታደርጋለህ? አንተ ወራዳ አልጫ፣ የወንድ አልጫ። ሚስትህን ዱባይ ሰርተክ እየተቀበልክ ስንበላ አናውቅም እንዴ? አንተ ቆሻሻ ቦርኮ፣ የሰው ቦርኮ ማለት ነው። ሼር አድርጋችሁ አድርሱ ለዚህ አልጫ ማለት ነው። ይሄ ገበታ ሲያዩት ያላማረ ሲበሉ ቅር ይላል። ሄደህ ከደመቁ ጋር ሄደህ የደመቁ ግጦሽ ጠራርጎ ይውሰድህ አንተ። ምንድን ነው በዚህ ልክ መቆሸሽ? ምንድን ነው ሴት መጫወት? እንደ ወንድነት ካታድርም እንደ ሌሎቹ ወንዶች በኮንፊደንስ ቀብር ብላ አትሰራም እንዴ? ገንዘብ እንድትቀበል ፈልገ ከሆነ ማንንም ሳትነካ ነው እንጂ እኛን አትከለክለን። ሀሳብ እንሰጣለን። አዎ ተገድፈን በሚመጣው ቪዲዮ በምትቆሽሽበት ልክን ሀሳብ የምንሰጣት። አዎ ቆሻሻን አትደምቁ። ሸላይ ቆሻሻ ናት፣ የቆሸሽ ሴት ናት። ማንነቷን በዶራ ላይ ሸጤ ናት። አንተ ልታስቆመኝ ነው? ቆሻሻ በጣም ነው የምታስጠላው። የሚደብርብን ነገር አታድርግ። ለማንኛውም ወደ ገደለው ልባ። ሰላም ጤና ይስጥልኝ ወዳጆች፣ አድማጭ ተመልካቾች እጅግ አመሰግናለሁ። እጅግ አመሰግናለሁ። ኮፒ ሊንክ አድርጉ ቤቱን 5 ጊዜ ኮፒ ሊንክ የምትችሉ ሰዎች የሼር ምልክቷን ትነካላችሁ። ከዛ ንብርባሯ ለተር እሷን ኮፒ ሊንክ አድርጉ 5 ጊዜ ማለት ነው የምትገቡ እህቶች። ስለዚህ አመሰግናለሁ፣ ወዳችኋለሁ። ሄርሜላ እንግዲህ ጀግናይቱ እንግዲህ ቤቷ ድረስ በመሄድ እንግዲህ ደብም ሳላደንቅህ አላልፍም። እኔም እስከዛሬ የት ነበርክ ደብ ምን ሆነህ ነው ብዬ ብዙ ጊዜ ተናግሬ ነበረ። ዛሬ ግን እናመሰግናለን። በዚህ መልኩ ግን በመስቀል ላይ ብዙ እህቶቻችን እየተቃወሙ በእምነታችን ቀልድ አናውቅም እያሉ ሲቃወሙ ነበር። ዛሬ ነው እንደ የነቃችሁት? ስንጮህ የት ነበራችሁ? እኛን እንደ ምላሳም እያያችሁ፣ እኛን እንደ ክፉ እያያችሁ ነበር። በማማቱ ቀን እኮ በጾማችሁ ወንድሞች እህቶች እኮ በሚጾሙበት ታይም እኮ ይሄ ማስታወቂያዋን ሰርታ የተመለሰ ሴት እኮ ናት። ታዲያ ይችን ሰው ማውጋዝ ያለባችሁ አሁን ነው ወይንስ ድሮ ነው? እሷ ያቦካችሁ ሊጥ አይደለም ወይ አሁን እየተጋገረ ያለው? እሷ አብኩታ ያስቀመጠችው ስራ አይደለም ወይ እየተካሄደ ያለው? ነው ሳትናገሪ ነው የምትሉ? ደግሞ ስለነበርኩኝ ነው እኔ ስለነበርኩኝ። እሷ ያስቀመጠችው ጦስ አይደለም ወይ እንደዚህ የተጨመላለቀ ያለው? እሷን ማውገዝ ያለባችሁ እኮ ድሮ እንጂ አሁን አይደለም እንዴ? ድሮ እንጂ አሁን አይደለም እኮ። ታይ ይሄ ነገር ጥሩ አይደለም ማለት ያለባችሁ እኮ በፊት ነው። ይሄ የስንት ብሩ እንዲለብሳ ሳምንት ሙሉ ቪዲዮ እየሰራች እያያችኋት፣ ይቺ ጤነኛ ትመስላችኋለች? አብርሃም በነገራችን ላይ ትክክል አይደለም። ትክክል ቢሆን ኑሮ ቪዲዮ ኑሮ እየተርበተበተ እንጂ አዎ ጤነኛ ላይ ብሎ ውልቅ አድርጎ ደብኮ ተናገረ። እኔ 2 ሀብል 2 መስቀል አስሮ የሚሄድ ወንድም የለኝም ማለት ነገሩ። አንድ ተታች ዝቅ አድርገው ያስራሉ፣ አንድ ከላይ ያስራሉ። መስቀሉ ችግር የለውም። ይሄ ግን እየተጫወተች በመስቀል እችሊ ታዲያ መወገዝ የለባትም? እችሊ መወገዝ የለባትም? ነገ ደግሞ እንዳይደገም መደረግ የለበትም? የተሳሳተ ነገር አታምጡ። እኔ ቪዲዮን ተገድፌ ነው የሚሄደው ማለት ነው። ስለዚህ ከአንተ በላይ ደግሞ የደመቁ በጎች እኔን ድሮ ያውቁኛል። የዛሬ 4 ዓመት እኮ ነው ስንፋለም የነበረው። 4 ዓመታችን ከነዳኒ ጋር እኮ ሄዳ ስትጨመላለቅ በጡት መያዣ ነበባንተ ብቻ የት ነበርክ የዛ ጊዜ ባወገዝክ? አሁን የደመቁ በጎች እጅግ ስላሉክ ብቻ ጥርስህን አውልቀህ እዚህ ጋር ማታፍር ገጣጣ ቦርኮ። አንተ ብሎ ደግሞ ለእኔ ደግሞ ይችል ልጅ አንተ ይቺ ብለህ የምጠራኝ ሴት አይደለሁም እኔ። እንዳንተ አልጫ ወንድ እኔ አልወድም። ተቀምጦ ወንበር ላይ ዝም ብሎ ቦርጭ ለብቻ ሆድ ለብቻ የሚነቃነቅ ስትሄድ እሱን አንቀሳቀስ መጀመሪያ ሄደህ። እሺ አዎ እሱን አንቀሳቀስ ሄደህ። አይንህን ትል ብያለሁ። ለማንኛውም አይንን ለትል ይሁን ሌላ አልልም ማለት ነው። አንተ ምቀኛ ቆሻሻ የቆሸሽክ ማለት ምን አባህም አታመጣ ጎርኩ።
ደግሞ እንዳንተ ያለው ወንድ ለእኔ ሀሳብ ይስጠኝ እንዴ በእናትህ። እኔ ከአንተ ካረባባ ወንዶች ካልጫ ወንዶች እኮ እኔ ሴቷ ጀግኒት ይሻላል እኮ። የቆሸሽክኛ በሚመጣው ቪዲዮ ተገድፈን ሀሳብ የምንሰጠው ከአንተ እኮ ነገሩ የደመቁ በጎች ይሻላሉ መሰለኝ ከአንተ ማለት ነው። እውነቴን ነው የምነግርህ። አተላ የሰው አተላ አንተ ለኔ ሀሳብ እና አንድ ጀግና ይዤ መጥቻለሁ። ሼር አድርጉለት ጋይስ። የአብርሃም